አዲስ አበባ ውስጥ ታዋቂው የፖሊስ የሬዲዮ ጋዜጠኛ አቶ ካሳሁን ገርማሞ ቤት ውስጥ አንድ ህፃን ተወለደ። አባቴ ትንሽ ወደ ሙዚቃው ህይወት እንድገባ ብዙም ደስተኛ አልነበረም። እንዲሁም ስለዚህ የነጻነት ባንዲራ ትልቅ ዕውቀት አውርሶናል። ባለ ሶስት ቀለም ጥላሽ ትለፍ። ከዚህ በኋላ እሱን የሚተካ አርቲስት ይመጣል ብላችሁ ታስባላችሁ? ለሰላሳ ዲናር የመምጣት እድሉም በጣም ዝቅተኛ ነው። ለምን መሰላችሁ? የዘመኑ ሰው ወደ ጥበብ የሚገባው ዓላማው ቢዝነስ ሆኗል። ቤተሰቦች አላችሁልኝ? ኑሩልኝ። እንዴት እንደምወዳችሁ ታውቃላችሁ አይደል? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ፣ ወይም ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ፣ እንዲሁም ቪዲዮ ላይክ አድርጉት። ቪዲዮ ወደ መጨረሻ አካባቢ የፈለጋችሁትን ሐሳብ አስተያየት እንድትሰጡ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮዎች ያልፋለሁ ማለት ነው። ቤተሰቦች ንጉሳችን ቴዲ አፍሮ እንግዲህ አልበሙን ካወጣ አንድ ወር ሞልቶታል ማለት ነው። በአንድ ወር ጊዜ ውስጥ ያልሰባበረው ሪከርድ የለም ማለት ነው። አዳዲስ ሪከርዶችን በዩቲዩብ ላይ አስመዝግቧል ማለት ነው። ቴዲ አፍሮ ይችላል። አሪፍ አልበም ነው እንግዲህ ያበረከተልን። በሱ ፈታ ዘና እያልን አንድ ወር ሙሉ ሞልቶናል ማለት ነው ቤተሰቦች ማለት ነው። ዩቲዩበር እናውቀዋለን ቤተሰቦች። ዩቲዩብ ላይ አሪፍ ኮንቴንቶችን እየለቀቀ በቅርብ ጊዜ ውስጥ ብዙ ተከታይ ያገኘ ምርጥ ዩቲዩበር ነው። በይበልጥ ደግሞ ከባድ ኤዲተር ነው። በጣም ተፈላጊ ኤዲተር ነው። አብዛኞቻችን እናውቀዋለን ብዬ አስባለሁ ማለት ነው። የቴዲ አፍሮ አልበምን በወጣ ሰሞን ላይ እንግዲህ ስለ ቴዲ አፍሮ አንዳንድ ያላየናቸውን ነገሮች በራሱ ጥበብ፣ በራሱ ቅንብር፣ በራሱ የሚገርም ኤዲቲንግ ስለ ቴዲ አፍሮ አጠር ያለ ቪዲዮ የ14 ደቂቃ ቪዲዮ ሰርቶ ነበር በቅርብ ጊዜ ማለት ነው። ከዛ ውስጥ እኔ ተመቹኝ። ለኔ ቤተሰቦች ቴዲ አፍሮ ይገልጹልኛል፣ እኔ ቤተሰቦች ደግሞ ስለ ቴዲ አፍሮ ያላወቁትን ነገር ያሳውቅልኛል ብዬ ያልኩትን ፓርት ቆረጥ አድርጌ ይዤ መጥቻለሁ። ለእናንተ ልጋብዛችሁ ፈለግኩ ማለት ነው። እስቲ መጀመሪያ ላይ እንዴት ነበረ ቴዲ አፍሮ ወደ ሙዚቃ የገባው፣ እንዴት ነበር ከአባቱ ጋር ግንኙነት የነበረው የሚለውን ነገር ይሄ ጀግና የሆነ ዩቲዩበር በሚገርም ቅንብር ሰርቶታል። እሱ ለእናንተ ጋብዤ እመጣለሁ። እስከ መጨረሻው ከኔ ጋር እንድትሆኑ በአክብሮት የጋበዝኩኝ። ቪዲዮንም ላይክ አድርጉት። ቤተሰብ ያሆናችሁን ቤተሰብ ሁኑ። እስቲ መጀመሪያ ስለ ቴዲ አፍሮ የልጅነት ህይወት እንዴት ሰራው የሚለውን ነገር አብረን ሰምተን አብረን ተከታትለን ከችንናለን ማለት ነው። ይመቻችሁ። አዲስ አበባ ውስጥ ታዋቂው የፖሊስ የሬዲዮ ጋዜጠኛ አቶ ካሳሁን ገርማሞ ቤት ውስጥ አንድ ህፃን ተወለደ። አባቴ ትንሽ ወደ ሙዚቃው ህይወት እንድገባ ብዙም ደስተኛ አልነበረም። እሱ ግን ጥላሁን ገሰሰን በቴሌቪዥን እያየ ሀገር ምድር ጥላሁን ገሰሰ ድሮ በሚዘፍኑ ዘፈን በቴሌቪዥን ሳይ ከበሮ ይዤ ሰው አላስተኛም ነበር። አባቱን እየፈራ በድብቅ በመስኮት እየዘለለ ሄዶ ስራዎችን ያቀርብ ነበር። ለአባቴ ልዩ ፍቅር አለኝ። ከዚህ በላይ መናገር አልችልም። ይሄ ነው። ከመጀመሪያ ስራዎቹ ጀምሮ እስካሁን ድረስ ስለ አገሩ መዘመር አላቆመም። ቀስተ ደመና ነው የለበስኩት ጥበብ የያዝኩት አርማ። የዛኔም በጥላሁን ገሰሰ አንደበት እንደዚህ ተባለ። ራኬ የተወለደ ልጅ ብቻ አይደለም የኔ ልጅ፣ አምጬ የወለድኩት ቴዎድሮስ ነው። እደጉ፣ አደራችሁን ሀገራችሁን ግን አትርሱ። አይኔም በአይኔ አይቼዋለሁ። ከእንግዲህ ወዲህ ምንም የምፈልገው ነገር የለም። እንግዲህ ቤተሰቦች ዛሬ እንግዲህ የጀግና ዩቲዩበር የሰራውን ስለ ቴዲ አፍሮ አጠር ያለች ቅንብር ስለመሰጠች ለእናንተ እየጋበዝኳችሁ ነው ያለሁት ማለት ነው። መጀመሪያ ቴዲ አፍሮ ዘፈን እንዴት ጀመረ፣ ስለ አባቱስ ምን አለ፣ ጥላሁን ገሰሰ ምን አለ ስለ ቴዲ አፍሮ ቀደም ሲል ከመሞቱ በፊት የሚለውን ነገር እሱን ጋብዣችሁ መጥቻለሁ ማለት ነው። ጀግናችን እኮ ይችላል፣ ቴዲ አፍሮ ይችላል፣ አንበሳዬ ይችላል፣ ክበርልን ንጉሳችን። ቀጥዬ ደግሞ ምጋብዛችሁ የቆረጥኳት ቪዲዮ ፓርት ምንድነው ብትሉኝ ቴዲ አፍሮ ስለምን ዘፈነ፣ ቴዲ አፍሮ ከምን ተነስቶ ምን ደረሰ የሚለው ቅንብርና መሰባጠር እጅግ በጣም የዚህ ልጅ የሰራው ነገር እጅግ በጣም ስላስደመመኝ ለኔ ቤተሰቦች ደግሞ ልጋብዛችሁ ብያለሁ። ቴዲ አፍሮ ስንት አልበም አለው፣ እነምን ዘፈኖችን ዘፈነ የሚለውን ነገር ከራሱ ጽሁፍ ጋር አቀናጅቶት የሰራው ስራ ለቴዲ ያንሰዋል እንጂ አይበዛበትም። ገና ቴዲ አፍሮ ከዚህ በላይ ቢሰራለት የሚጠበቅ ምርጥ ወጣታችን ነው፣ ንጉሳችን ነው ቴዲ አፍሮ። እስቲ የቴዲ አፍሮ አድናቂዎች እዚህ ውስጥ ካላችሁ ላይክ እያረጋችሁ ሐሳብ አስተያየት በቴዲ ዙሪያ እንድትሰጡኝ በአክብሮት እየጋበዝኩኝ ቴዲ አፍሮ እስቲ ምን ዘፈኖች ሰርቷል፣ ምን ታሪክ አስቀምጧል የሚለው ነገር
ጋብዣችሁ እመጣለሁ ማለት ነው። ይመቻችሁ። ለቴዲ አፍሮ ስለ ሀገሩ ኢትዮጵያ መንገር ማለት ልክ እናትን ምጥ እንደማስተማር ማለት ነው። ገና በልጅነቱ ጥበብን ሲጀምር የተነፈሰው ስለ ሀገሩ፣ ስለ ክብርት ባንዲራዋ እንዲሁም ስለ ጀግኖች አትሌቶቻችን ስለ ቀነኒሳና ስለ ኃይሌ ገብረስላሴ ነበር። ባንዲራ ነው ልብሱ ኃይሌ ገብረስላሴ። ይህንን ስራ ሲሰራ ግን እድሜው ገና ልጅ ነበር። እስቲ ልጁን ሊየው አልኩኝ። ማነው ዘፋኙን ሊየው ምን አይነት ሰው ነው አል ሰው እንዲህ መንገድ ላይ ነው ጻል ልጅ ነው እንዴ ይሄ ነው አሉኝ። እቺ እንድትዘፈነች ይህን ጥልቅ ፍቅሩን መሬት ሲመታ ብሎ በማቀንቀን በስፖርቱም ዓለም ዳግም አሳይቶናል። በየክፍለ ዘመኑ ጥቁር ሰው ይፈጠራል። ቴዲ የፍቅር አምባሳደር ነው። እንደ ፊዮሪና መለያየትን የሚያርቁ ከዘር ልቀን ምናዬ አንድንን ማንን ለያየ ሼመንደፈር ያሉ ስራዎችን አበርክቷል። ቴዲ ስለ አድዋና ስለ ፓን አፍሪካኒዝም ለትውልዱ አጥብቆ አስተምሯል። ይህ ኮንሰርት አምልጦኛል። ደግሞ እኮ የዛ ጊዜ እኮ ምንም አልሰራም ነበር። እንዴት እንዳልገባው ሁሌ ምን ይነደኛል። እንዲሁም ስለዚህ የነጻነት ባንዲራ ትልቅ ዕውቀት አውርሶናል። ባለ ሶስት ቀለም ጥላሽ ትለፍ ቴዲ አፍሮ የሀገሩን ባንዲራ ከመውደዱ የተነሳ ከመጀመሪያው አልበሙ አንስቶ እስካሁን ድረስ ሁሌም እንደ ብራንድ ከለሩ ይጠቀምበታል። ቤተሰቦች አላችሁልኝ። የቴዲ አፍሮ በሚገርም ቅንብር የተሰራውን ስለ ህይወት ታሪኩ እንግዲህ እየጋበዝኳችሁ ነው ያለሁት ማለት ነው። እስቲ ቴዲ አፍሮ እስቲ ብራዘር እስቲ ቴዲን አትወደውም? እስቲ ላይክ አድርግ፣ እስቲ ሀሳብ ስጥ በቴዲ ዙሪያ። ኧረ ሲስተርስ እንደዛው ሰብስክራይብ ሲያደርግ ሰው ይሄን ቻናል ሰብስክራይብ አታደርጉም? እስቲ ይመቻችሁ፣ ወዳችኋለሁ ማለት ነው። ቴዲ ንጉሳችን፣ አንበሳችን እንግዲህ የሚያስደምመን ወጣት ነው። ኧረ አጨብጭብ ለቴዲ ብራዘር አጨብጭብ። ለማንኛውም ማለት ነው ቴዲን እንግዲህ የሚተካ ወይም ቴዲን የሚበልጥ ሰው ካሁን በኋላ ይፈጠራል ብላችሁ ታስባላችሁ? ብራዘር ሲስተር ታስባላችሁ? እኔ ቴዲ ማንም አይበልጠው። ዝናውን ንግስናውን ማንም መጥቶ ካሁን በኋላ የሚገልብጠው ያለ አይመስለኝም። ለምን ብትሉኝ ይህን ቪዲዮ ልጋብዛችሁና ልምጣ። ምክንያቴን ትረዳላችሁ ማለት ነው። ይመቻችሁ። ከዚህ በኋላ እሱን የሚተካ አርቲስት ይመጣል ብላችሁ ታስባላችሁ? የመምጣት እድሉም በጣም ዝቅተኛ ነው። ለምን መሰላችሁ? የዘመኑ ሰው ወደ ጥበብ የሚገባው ዓላማው ቢዝነስ ሆኗል። ትንሽ ብር ሲያገኝ ጸባዩ ይቀየራል። ለትንሽ እይታና ለታዋቂነት ሲል አቋሙን ይሸጣል። እሱን ግን ብር አይገዛውም። ነፍሴ እጅ እንዳሰጭው ለኪሴ። የቴዲ ይሄ የገንዘብ አቋም አሁንም ድረስ አልተለወጠም። አንገት ከሚሰበር ባይበላስ ቢቀር ያሉት ከሚጠፋ ትልልቅ የገቢ እድሎችን በኩራት ወደ ጎን የተወ አርቲስት አይተን አናውቅም። አስገምቼው ራሴ አልሞላም ኪሴ። እንግዲህ ቤተሰቦች በሶስት ፓርት ከፍዬ የጋበዝኳችሁን ስለ ቴዲ አፍሮ ወይም ስለ ንጉሳችን ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ እንዴት ነው? የሚስማማችሁ ነገር አለ? ከዛ ውስጥ ያያችሁት ወይም የተባለው ነገር ትክክል ነው የምትሉት ነገር ካለ እስቲ ምንድነው ሲስተር፣ እስቲ ምንድነው ብራዘር፣ በኮሜንት ሐሳባችሁን እንድታጋሩኝ በአክብሮት እየጋበዝኩኝ ማለት ነው። ቴዲ አፍሮ ማንም ሰው የሚተካው ያለ አይመስለኝም። በቃ ንግስናውን ከፍ አድርጎ ሰቅሏል ማለት ነው። ብቃት ያለው ልጅ ነው። ረጅም ዕድሜ የተመኘውለት እጅግ በጣም ደግሞ ነው ይወደዋለሁ። ኧረ ቴዲ ያኑርልን። ለማንኛውም አዲሱን አልበም ከለቀቀ አንድ ወር ሞልቶታል። በአንድ ወር ውስጥ ያልሰባበረው ሪከርድ የለም። ዩቲዩብ ላይ ያልሰባበረው ሪከርድ የለም። አዳዲስ ሪከርዶች እያስመሰገበ ነው። አሁንም ይቀጥላል ብዬ አስባለሁ ማለት ነው።
እስቲ ምን ሪከርድ ነው የሰበረው የሚለውን አሽሩካ ቻናል ሰፋ አድርጎ ስለ ቴዲ አፍሮ አዲስ ሪከርድ መስፈሩን በአስመልክቶ ለእናንተ ልጋብዛችሁ ፈለኩ ማለት ነው። በመረጃ እስቲ ቴዲ አፍሮ ምን ሪከርድ ሰበረ የሚለውን ከአሽሩካ ቪዲዮ ተከታትለን እንመጣለን ማለት ነው። ይሜ የቴዲ አፍሮ አልበም ሌላ ሪከርድ አስመዝግቧል። ዛሬ አንድ ወሩን እያከበረ እንገኛለን። 160 ሚሊዮን እይታ በዩቲዩብ ብቻ ነው እንግዲህ በአንድ ወር ውስጥ ምልከታ ያገኘው። ሌላ ታሪካዊ የሆነ ነገር አስመዝግቧል። እየተደመጡ ያሉት ከ1 እስከ 3 ደረጃ የተቆጣጠሩትስ በወር ውስጥ የትኞቹ ይመስላችኋል? እስቲ ግምታችሁን ኮሜንት እያደረጋችሁልኝ። ያው ህዝቡ አድናቆቱ ፍቅሩ እንደቀጠለ አሁንም እንመለከታለን። ቴዲ አፍሮ አልበም አንድ ዘፈን ክሊፕ ይሰራል ሲባል የትኛው ዘፈን ትመርጫለሽ? ከቴዲ አፍሮ ዳስታል ከታርጋ ሺ ቢባል መርከብ የትኛው ዘፈን? ዘጸዳል አልሰማም። ቴዲ አፍሮ አልሰማም። አይመችም። ቴዲ እንትን የሚለው ደስ ይላል። መርከብ የሚለው ሚውዚክ ቪዲዮ ይሰራል። ደስ ይላል። እሺ አፕሪሺየት በጣም። እዛ ላይ ደግሞ ሞዴል ብትሆን እኔ አልሰማነውም ያሉት ያው ከግብጽ ነው መሰለኝ ልጆቹ ግብጽ ነው ያሉት። ቲክቶክ የተሰራባቸው ከ1 ሚሊዮን በላይ ቪዲዮዎች እንግዲህ ሰዎች ሪያክት እንደዚህ በማድረግ የተሰሩ ቪዲዮዎችም ይሄም ታሪካዊ ሆኖ አግኝቼዋለሁ። አንደኛ ላይ የተቀመጠው በወሩ ዳስጣል ነው 26 ሚሊዮን ምልከታ በዩቲዩብ ብቻ። ሁለተኛ ላይ ስምምነ የተባለው 13 ሚሊዮን ምልከታዎችን ይዟል። ሶስተኛ ላይ ያለውን ግን አትገምቱትም ብዬ አስባለሁ። ሺ ቢባል ተወዳጅነትን አግኝቶ 3ኛ ደረጃውን ተቆጣጥሯል። እነ መሪማንና መርከብ ያው ገልብጦ ነው እንግዲህ 3ኛ ደረጃን የተቆጣጠረው። ዝጸዳል የተሰኘውም 11 ሚሊዮን ምልከታ አግኝቷል። ተመልከቱስ 160 ሚሊዮን ማለት የኢትዮጵያ ህዝብ 120-130 ደርሰናል። የጎረቤት ሀገራት ኤርትራንም ሶማሊያንም ጨምሮ በቃ አልፈነዋል። ጅቡቲ ምስራቅ አፍሪካ አልፎ ወደ ሌላ ሀገራት መበደር አለበት። ይሄን ያክል ህዝብ ነው እንግዲህ ያዳመጠው። የሚደገምም አይመስለኝም ይሄ ሪከርድ። 200 ሚሊዮን እይታ ከደረሰ በአንድ ወር ውስጥ እኔ ስዊድን ስቶክሆልም ከተማ ራቁቴን ለመሮጥ ዘገጁ ነበርኩኝ። ባንዲራችንን ይዤ አልተሳካም። ለማንኛውም 200 ሲሞላም እንመለስበታለን። ማድመጣችሁን ቀጥሉ። ቴዎድሮስ ካሳሁን ቴዲ አፍሮ ለሰጠህን ግሩም ስራ ከልብ እናመሰግናለን። ከነ ቤተሰብ ከነ ባልደረቦች በሰላም በጤና በፍቅር ይጠብቅ። ቤተሰቦች ወደ መጨረሻው ቪዲዮ የተደሰትኩበትን ቪዲዮ ቴዲ አፍሮ ላይ ቀልቀል አድርጌዋለሁ። እሱ ምንድነው የምንወደው ኮሜዲያን ፍልፍሉ በረከት እጅግ በጣም በጠና ታሞ ነበር። ሆስፒታል ገብቶ ነበር። አብዛኛው የኢትዮጵያ ህዝብ ተረባርቦ እርዳታ ማርጎለት በሕክምና በምንም አሁን ላይ ደህና ነኝ ብሎ ዛሬ በራሳቸው ሾው ላይ እንግዲህ መጥቶ የመጀመሪያውን ሾው ሰርቷል ማለት ነው። ሙሉ ለሙሉ ተሽሎኛል ባለም ግን እግዚአብሔር ይመስገን አሁን ላይ በቃ ሕክምናዬንም እየተከታተልኩኝ ሾውንም መቀጠል እፈልጋለሁ ብሎ ሾው ላይ ቀርቦ አሪፍ ስራ ሰርቷል ማለት ነው። እኔ ስላየሁት ህዝቡ ሁሉ ስላየው እጅግ በጣም ተሽሎት ያው ዱላቢዝም ተሽሎት ተመስገን ነው። ለዚህ መድረሱ ራሱ ትልቅ ነገር ስለሆነ እጅግ በጣም ተደስቻለሁ። ለኔ ቤተሰቦች ደግሞ ደስታዬን ላካፍል ስለፈለኩኝ ፍልፍሉ ወደ ቀድሞ ስራው ተመልሷል። እግዚአብሔር ይመስገን ለማለት ነው። እቺን ቪዲዮ ጋብዣችሁ እመጣለሁ። ይመቻችሁ። እግዚአብሔር ይመስገን። አባቴ በጣም ነው የምወደው። ዛሬ እንደዚህ በጤና ቆመ ሳይ በጣም ነው ደስ ያለኝ። አንተ ቆር ያለው ስትል እኔ ፖፖ ገደል ይመስለኝ ነበር። አምኜ እንደዚህ ስለመጣው ነው ፈራ ነበር ገደል እየመሰለኝ ተቀመጥ ሲሉኝ ባዊ መስል ባላገር ነገር ባታገር ያዚ መንገድ አይጥ ቤት ስትቀይር አይቻል ማርክዬ ወይ ተከራይታ ነው እንግዲህ የምወዳችሁ ቤተሰቦቼ ማለት ነው የዛሬ ቪዲዮቼ እነኝን ይመስላሉ ማለት ነው። ሰፋ ያለው ፓርት ነው የያዘው የቴዲ አፍሮ አዲስ ሪከርድ የመስፈሩ ጉዳይ እና አንድ ሞዶ ዩቲዩበር ስለ ቴዲ አፍሮ የሰራው ነገር በጣም እጅግ ስለተመቸኝ ለእናንተ ፓርት በ3 ፓርት ከፈል አድርጌ ጋበዝ አድርጌ መጥቻለሁ። እስቲ የቱ ተመቻችሁ፣ ምንስ ሀሳብ ልሰጡበት ፈለጋችሁ የሚለውን ነገር ሰፋ ያለውን ነገር ከናንተ ቤተሰቦች ይጠብቃለሁ። ኮሜንት ያስፈልገኛል፣ ሀሳብ አስተያየት ያስፈልገኛል። እንደምትሰጡኝ ተስፋ አረጋለሁ። ላይክ ማርጉት። ይሄን ቪዲዮ ላይክ ያደረጋችሁት የቴዲ አፍሮ
የሰበሰብኳቸው ቪዲዮዎች ቴዲ አፍሮን በማስመልከት እነኝን ይመስሉ ነበር። እጅግ በጣም ደግሞ ወደ መጨረሻው እጅግ በጣም የተደሰትኩበትን የምንወደው ኮሜዲያን በረከት ፍልፍሉ ተሽሎት ከእንደገና ወደ ስራው ላይ መመለሱ እጅግ በጣም አብዛኛው ሰውን ስላስደሰተ እኔም ስለተደሰትኩኝ ለእናንተ ጋር ብዬ መጣሁ። በሱ ዙሪያስ የምትሉት ነገር ካለ ሰፋ አድርጋችሁ የፈለጋችሁትን ሀሳብ አስተያየት እንድሰጡኝ በአክብሮት እየጋበዝኩኝ የዛሬ ቪዲዮዎቼ እነኚህን ይመስሉ ነበረ። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ